ሰላም ለእናንተ ይሁን። እጅግ የምንወዳችሁና የምናከብራችሁ ተከታታዮቻችን ይህ ነው ሚዲያ ነው። በነው ሚዲያ በዚህ ሰዓት ሁሉ ጊዜ እንደምናደርገው ሁሌም ቅዳሜ የተለያዩ የህልም ፍቾቻችሁን ዘን የምናስደምጥ ይሆናል። በነገራችን ላይ ከህልም ፍቾች ውጪ የተለያዩ የፍልስፍና ሐሳቦችንም ያስደምጥናችሁ ቆይታ እያደረግን እንገኛለን። ዛሬ ትንሽ ብርድ ስላለ ድምጼ ትንሽ ተዘግቷል። ስለዚህ ይቅርታ ጠይቃለሁኝ ለተከታዮቼ በሙሉ። ምክንያቱም በዚህ ድምጽ ትንሽ ማስተናገድ ከባድ ነው። ግን ህልማቸውን ሳንፈታ በየሳምንቱ ቀጠሯችንን ሳናከብር እንዳንቀር በሚል ነው በዚህ መጣሁት። የተለያዩ ተከታታዮቻችን የተለያዩ ሐሳቦችን ስትነግሩን ቆይታችኋል። በተለይም ስለሺ አመለባም እንዲሁም ደግሞ ኤልሳ ኮይሻ፣ መሪም አብዲ፣ ሌሎችም ወነኝ ቅብጥብጥ የሚል ስያሜ ያለውና ሌሎችም ሐሳባችሁን እየነገራችሁን ቆይታ አድርጋችኋል። እጅግ አድርገን ነው የምናመሰግነው። ምናልባት ከአንደኛው እንስማ። ቀደም ሲል እንደነገርኳችሁ ስለ ድምጼ ይቅርታ ጠይቃለሁኝ። ትንሽ ሰዓት ብቻ ከእናንተ ጋር ቆይታ አደርጋለሁኝ። ገነት ትርኩም እኔ ከስደት ወደ ኢትዮጵያ ገብቼ አየሁኝ፣ ፍቹ ምን ይሆን የሚል ሐሳብን ነግረሽናል። በነገራችን ላይ ሰው ብዙ ነገር ሊያለም ይችላል፣ ያሰበውን ነገር ሊያለም ይችላል። እንዲሁም ደግሞ ቀኑ ሙሉ ሲያስብ ሲያለም ያለው በሙሉ በህልም ትርጓሜ ውስጥ ሊያመጣ ይችላል። ስለዚህ ከስደት ሁሌ ታስቢያለሽ ማለት ነው። ከስደት ወደ ኢትዮጵያ መቼ ነው የሚሄደው እያልሽ በየጊዜው ባሰብሽ ቁጥር አይምሮሽ ያው መገላገልን ትፈልጊያለሽ፣ ከባርነት ነፃ መውጣትን ትፈልጊያለሽ፣ ካለሽበት ሲቹዌሽን ነፃ መውጣት ትፈልጊያለሽ እና ፍላጎትሽን ነው ብዙ ጊዜ እንደዚህ የሚታየው። መውጣት ያለሽን ፍላጎት አይምሮሽ እያሳየሽ እንዳይሆን ሰጋለሁ። በሌላ በኩል ግን ህልም በሁለት መልኩ ሊታይ ይችላል። አንደኛው ቀጥተኛ ህልም ነው፣ አንደኛው ደግሞ ቀጥተኛ ያልሆነ ህልም ነው። ቀጥተኛ ህልም በተደጋጋሚ በህልምሽ የምታይ ከሆነ ይሄ ህልም እንደሚያሳየው ያው ኮምፕሊትሊ ወደ ማለት ከስደት ሀገር እንደምትመለሽ ያሳያል። በተቃራኒ ከሆነ የምታየው ያው የህልምሽን ኤክስፒሪየንስ ወደ ኋላ ሄደሽ ማየት ስላለብሽ ነው። እነዚህን ህልሞች በዚህ መልኩ መፍታት ትችያለሽ። ሌላው ደግሞ ወነኝ ቅብጥብጥ የሚለው በህልሜ የማውቀው ልጅ ሳምኩት ከንፈሩን፣ እኔ ስመው እሱ አልሳመኝም። እኔ ብቻ ሳምኩ። ድጋሚ በሁለተኛው ቀን ደግሞ እኔ እንደማፈቅረው እያለቀስኩኝ ነገርኩት። እሱ ግን አስተያየቱ የጥላቻና እንደማይፈልገኝ ነበር። ይህንን ህልም በእናታችሁ ፈቱልኝ የሚል አይተናል። እናመሰግናለን። በህልሜ የማውቀው ልጅ ሳምኩት። ምን አይነት ነገር ላይ ነሽ አሁን? ማለት ተወጇለሽ ወይ? ይሄ የሚያሳየው ብዙ ጊዜ ሰብኮንሽስ ማይንዳችን ውስጥ ያንን ሰው ወይም የምናውቀውን ሰው የኔ ቢሆን ብለን እንመኛለን እና ያ ሰው ግን የሚሆነው ምላሽ ራሳችን ደግሞ አይምሯችን ሊሰራ ይችላል። አሁን ራስሽን ብታዳምጪ የዚህ ህልም ብዙ ጊዜ ይህንን ልጅ ተወጇለሽ፣ መቅረብ ትፈልጊያለሽ፣ ሊሆን የሚችለው አማራጭ ማለት ነው። ከስነ ልቦና አንጻር ሲታይ ትፈልጊያለሽ፣ ግን ልትቀርቢው ስትይ ደግሞ አትችይም። ምክንያቱም ይሄ ነገሩ ሊያግደኝ ይችላል፣ ይሄ ነገሩ እንዳይወደኝ ያደርጋል፣ ይሄ ነገሩ ባይመቸውስ ብለሽ ለራስሽ የምትሰጪው ግምት እንዳይሆን ብዬ እሰጋለሁኝ። ከዛ ውጭ ግን በሃይማኖት ከተረጎም ነው ይሄ ልክ አይደለም ህልሙ ራሱ። ምክንያቱም የሃይማኖት ትርጓሜዎች ብዙ ጊዜ ከመንፈስ ባሎች ከስፒሪቹዋል ሃዝባንድ ጋር ሊያያይዙት ስለሚችሉ ይሄ ከሃይማኖት አንጻር ልክ አይደለም። ማለት ጥሩ ነገር ይገጥማል ወይ ጥሩ ነገር ይገጥምሻል የሚል ነገር የለውም። ምናልባት ይሄን ህልም ካየሽ በኋላ ህይወትሽ በጣም ትንሽ ዌርድ ከሆነ ምስቅልቅል ነገር ከሆነ፣ እንደገና ደግሞ ጤንነትሽ ጋር ምስቅልቅል ነገር ከሆነ፣ በስራሽ ዲፕሬሽን ውስጥ ከገባሽ ከዚህ ህልም ፍቺ በኋላ የሚመጣ ሊሆን ይችላል ማለት ነው። ስለዚህ ራስሽን በምን አይነት መልኩ ነው መፈታው? በስነ ልቦና ነው በሃይማኖት ብለሽ ያለሽን አማራጭ መውሰድ ትችላለሽ። ውጤቱ ግን አሁን ለምሳሌ በስነ ልቦና ካየሽው ለራስሽ ያለሽን ግምት ማስተካከል ይኖርብሻል። ማለት ቆንጆ ነኝ፣ እኔ ተወዳጅ ነኝ የሚሉ ነገሮችን ወደ አይምሮሽ ማስገባት እንዳለብሽ የሚያሳይ ህልም ነው። በመንፈሳዊ ሴት ነኝ ካልሽ ግን በጸሎት የሚወጣ ነገር ነው። ስትጸልይ ካንቺ እንደዚህ አይነት የመንፈስ ስራቶች ሊወጡ እንደሚችሉ የሚያሳይ ነው።
መሪም አብዲ ሁሌ ጥሩ አስተያየት ነው የምትሰጪን። እጅግ አድርጌ ነው የማመሰግነው። ስለ ህፃን ልጅ አውርተሻል። ነገር ግን ህፃን ማየት የሞተ ልጅ ህፃን ልጅ ማየት በቃሬዛ ይዘውት ከአንድ ግቢ ወደ ሌላኛው ግቢ ይዘው ሲጓዙ አየሁ። ነገር ግን የሚያለቅስ የለም። ስጠይቃቸው የጎረቤት ልጅ እንደሆነ ነው የሚነግሩኝ። ነገር ግን ህፃኑን አላየሁትም። ምን ይሆን የሚል ሀሳብ ነው። በድን ነው ማለት ሰው ሀሳብ ውስጥ የሄዱበት ሰው ጎረቤትም ሊሆን ይችላል። ምንም የሚያንቀሳቀሱት ነገር ህይወት አልባ የሆነ ነገር ነው ወይ ሀሳባቸው ይሆናል። በቃ በዛ አካባቢ ላይ ምንም ህይወት ያለሽ ነገር ህይወት የሚታይበት ወይ ራዕይ ያለው ነገር እንደሌለ የሚያሳይ ህልም ነው። ይህ ጥሩ ህልም አይደለም። ምናልባት ከአንዱ ቤት ወደ አንዱ ቤት መሆኑ ደግሞ ይሄ ልክ አይደለም። እንደው ብትሺ ማለት እዛ አካባቢ ላይ ምን አይነት አቋም ላይ እንደሆንሽ በመንፈሳዊ ባላቅም በቃ ጸሎት እንደሚያስፈልገው እዛ አካባቢ የሚያሳይ ህልም ነው። በቃ የሆነ ህይወት የሚፈልግ ያየሽበት አካባቢ ላይ ህይወት የሚፈልግ ነገር ለህይወት ያላቸው አመለካከት እንዲቀየር የሚፈልግበት ነገር እንዳለ የሚያሳይ ነው። ህፃን ልጅ ሲሞት ልክ አይደለም። ራእይም ነገርም የታሰበ ነገርም እንደሚሞት የሚያሳይ ህልም ነው። ኤልሳ ቴሌግራም ካለ በጣም ብዙ ስለሆነ ባገኝሽ የሚል ሀሳብ አለ። በጣም ክሪቲካል የሆነ ሰዎች ጋር ማግኘት ሞክሬያለሁኝ የደወልኩኝ። ከዛ ውጭ ግን በዚሁ ብንገናኝ፣ ምክንያቱም አሁን በጣም ብዙ ህልሞች ስለሚላኩ በውስጥም በውጭም እነሱን መመለስ ስለሚከብድ ነው። ካልሆነ ግን ክሪቲካል የሆነ ከሆነ እኛ መደወል ስለምንችል ባክሽ ስልክሽ የምታስቀምጭልን ደስ ይለኛል። እንደ አመል ባም ፍቱልኝ በህልሜ ማታ ይመስለኛል ለራሴን በር ላይ ልዘጋ ታገላለሁ። ነገር ግን በሩ ላይ የሚያስፈራ ጥቁር ዝንጀሮ መሰል ሰው ሊገባ ታገየ ቆለፍኩት። ግን ፍርሃቴ እንደቀጠለ ነው። በሩን በጥፍሩ የሚቧጠጥ ድምጽ ይመስለኛል። እናም ስልክ መደውል ይመስለኛል። በስነልቦና ሲወራ ይሄ አሁን ፍርሃት ውስጥ ያለ ትልቅ ጭንቀትና ፍርሃት ሊመጣ ያለውን ነገር መፍራት ሊሆን ይችላል። ይሄ ግን ከመንፈሳዊ ፍቹ በጣም ብዙ ሊያጋድል ይችላል። ምንድነው? በመንፈስ ዓለም ጭንቀት ውስጥ ሰይጣን ያልሆነ ነገር ሊያደርግ እንደሚታገል የሚያሳይ ስለሆነ መንፈሳዊ ሰው ከሆንሽ ብትጸልይ በጣም መመክረው ይሄን። ምክንያቱም አጌንስ ሰይጣን ነገርሽ ሊያበላሽ ሊያስደነግጥሽ እንደሚችል መንፈሳዊ ሰው ከሆንሽ ደግሞ ብዙም የሚያስጨንቅ ነገር ስለሌለ ብትጸልይ ሙሉ ለሙሉ ካንቺ እንደሚጠፋ። አይ በስነ ልቦና ነው ማምነው ካልሽ ደግሞ ውጥረት፣ የስራ ውጥረት ሊሆን ይችላል። ከጓደኛ ጋር አለመግባባት፣ ይሄ ጭንቀት ውስጥ ያለ የመንፈስ ጭንቀት ውስጥ ያለ ነገር ነው በዚህ ህልም እንደዚህ የምታዩና ፍርሃቱም ከዛ ይመጣ ነው። በጸሎት ወይ በሜዲቴሽን ይስተካከላል። ቤተልሔም ስለሺ ዛሬ ምግብ ስበላ አየው። አጠገቤ በጣም የምታመረና ቀይ ሴት ነበረች። እሷም አብራኝ ትበላለች እና ደግሞ ምግቡ እየበላን አያልቅም። ይሄ በረከት እንደሚመጣ መልካም ነገር እንደሚመጣ ወደ ቤትሽ ሲሳይ ነው ብለው ነው የሚያምኑት። እንደውም የድሮ የባህል አፈታት በመንፈሳዊም ስንሄድ መብላት በጎ ነገር ነው። በጎ ነገር እንደሚገጥም የማያልቅ በረከት እንደሚገጥምሽ የሚያሳይ ህልም ነው። እንደገና ኤክስኦ ብዙ ጊዜ የምትልክልን አድማጫችን ይሄ ህልም በጣም ብዙ ህልም ነውና ልብህ ላይ የቀረውን ወይ ልብሽ ላይ የቀረውን ህልም ብትነግሪም በጣም ደስ ይለናል። ይሄ ለመፍታት ትንሽ አስቸጋሪ ነው። እዚህም እዛም የሚረግጥ ስለሆነ አንዱን ብቻ ከመሀል መዘን አሁን ለምሳሌ ብናወጣው የዋና ገንዳ ውስጥ ሆኜ በጣም የሚያምር ቦታ የሚለው ጥሩ ነገር እንደሚያጋጥም ሊደር ከፊት ለፊት ሊመጣ ያለው ነገር ወደ አንተ እንደማይቀርብ ወይ ወደ አንቺ እንደማይቀርብ ከሆነ ነገር እንዳስመለጠሽ እግዚአብሔር የሚያሳይ ህልም ነው። ከሆነ ነገር ወይ ከአደጋ ምክንያቱም ልትሄጂ ወይ ደግሞ ልትሄድ ያልክበት ቦታ ላይ ሳትሄድ ቀርተህ ወይ ሳትሄጂ ቀርተሽ የዋና ገንዳ ውስጥ አንተን ለማለት አልቻልኩኝ። ምክንያቱም ኤክስኦ ነው የሚለውና የዋና ገንዳ ውስጥ ራስን ማግኘት እና ደስ የሚል ቦታ ላይ ራስን ማግኘት ይሄ ለምሳሌ ከፊት ለፊት ወይ ሞት ሊሆን ይችላል ወይ አደጋ ሊሆን ይችላል። ከሱ ማምለጥንና ጥሩ የሆነ ቦታ ላይ መቆምን የሚያሳይ ህልም ነው። ስለ ጻፋችሁልን፣ ቴክስት ስላደረጋችሁልን፣ ከኛ ጋር ስላላችሁ እጅጉን አድርገን ነው የምናመሰግነው። የነው ሚዲያ ቤተሰብ ሁኑ፣ ሼር አድርጉ፣ ሰብስክራይብ አድርጉ። እንዲሁም ደግሞ ቴክስት ሜሴጅ
ብትልኩልን በጣም ደስ ይለናል። መልካም ጊዜ እንዲሆንላችሁ በአክብሮት እመኛለሁ። ቤተልሔም ለገሰ አብሬያችሁ ቆይታ አድርጌያለሁ። መልካም ጊዜ ይሆንላችሁ። መልካም ሳምንት። ቻው